ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ። ከሳቋማ ዩኒት 1ን ጀምረን ነበር ሪሌሽንስ ኤንድ ፋንክሽን። ዛሬ ዘ ግሬተስት ኢንቲጀር ወይም ፍሎር ኦር ስቴፕ ፋንክሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ግሬተስት ኢንቲጀር ፋንክሽን ከአክቲቪቲ እንጀምራለን። አክቲቪቲ 1.12 ፎር ኢች ኦፍ ዘ ፎሎዊንግ ነምበርስ ፋይንድ ዘ ግሬተስት ኢንቲጀር። እንግዲህ ግሬተስት ኢንቲጀር ማለት ምን ማለት ነው? ተመልከቱ። ግሬተስት ኢንቲጀር ማለት ምን ማለት ነው? ዛት ኢዝ ሌስ ዛን ኦር ኢኳል ቱ ዘ ጊቭን ነምበር ማለት ነው። ሌስ ዛን ኦር ኢኳል ቱ ዘ ጊቭን ነምበር ማለት ነው። እሺ እዚህ ጋር ተመልከቱ። ስንት ነው ያለን? 3.7 ነው ያለን። ሶ ከ3.7 ሌስ ዛን ኦር ኢኳል ቱ የሆነ ቁጥር ኢንቲጀር ቁጥር ማን ነው የሚሆነው? 3 ነው የሚሆነው ማለት ነው። 3 ነው። አሁን ተመልከቱ 0 1 ከዚህም ኔጌቲቭ ዋን ሊኖር ይችላል 2 3 ከዛ ነው 3.7ን የምናገኘው ማለት ነው። አሁን ዘ ግሬተስት ኢንቲጀር ማለት ምን ማለት ነው? ዛት ኢዝ ሌስ ዛን ኦር ኢኳል ቱ ዘ ጊቭን ነምበር። እንግዲህ ጊቭን ነምበር የተሰጠን ቁጥር ማን ነው? 3.7 ነው። ከ3.7 ወደኋላ ብዙ ኢንቲጀር ቁጥሮች አሉ። ከነሱ ውስጥ ግሬተስቱ የትኛው ነው ማለት ነው? ይሄ 3 ይሆናል ማለት ነው። 3 ይሆናል። ስለዚህ ግሬተስት ኢንቲጀር ፋንክሽንን በዚህ መልኩ ነው ማለት ነው የምንሰራው። እሺ አሁን ደግሞ ኔጌቲቭ 1.9ን እኒ እሺ ተመልከቱ። አሁን ይሄ 0 ነው። እዚህ ጋር ኔጌቲቭ 1 አለን። እዚህ ጋር ስንመጣ ደግሞ ኔጌቲቭ 1.9 አለን። አፕሮክሲሜትሊ ወዴት የተጠጋ? ወደ ኔጌቲቭ 2 የተጠጋ ማለት ነው። ወደዚህ የተጠጋ። አሁን ማይነስ 1.9ን ተመልከቱ። ከማይነስ 1.9 የሚያንሱ ኢንቲጀሮችን እንደረድራለን። እንደነ ማይነስ 3 እንደነ ማይነስ 2 ከዛ ማይነስ 1.9ን እናያለን። ሶ እንግዲህ ሌስ ዛን ኦር ኢኳልስ ቱ ነው የተባልነው። ልብ አድርጉ፣ ዲፊኒሽኑ ሌስ ዛን ኦር ኢኳልስ ቱ ነው። ከዚህ ከማይነስ 1.9 የሚያንሱትን እናያለን። እዚህ ጋር እንደነ ማይነስ 4 እንደነ ማይነስ 5 እነዚህ ሁሉ አሉ። ከነዚህ ሁሉ ግሬተስቱ ማን ነው የሚሆነው ማለት ነው? ኔጌቲቭ 2 ይሆናል ማለት ነው። ኔጌቲቭ 2 ይሆናል። ስለዚህ የዚህ ግሬተስት ኢንቲጀር ማን ነው የሚሆነው? ኔጌቲቭ 2 ይሆናል ማለት ነው። እሺ ሲ ላይ ስናይ 6 ነው። እንግዲህ ከ6 የሚያንስ ወይም እኩል የሆነ ኢንቲጀር ማን ነው የሚሆነው? እራሱ 6 ይሆናል ማለት ነው። ራሱ 6 ይሆናል። ልብ አድርጉ፣ ሁልጊዜ ግሬተስት ኢንቲጀር ስንፈልግ ቁጥሩ ኔጌቲቭም ይሁን ፖዘቲቭም ይሁን ኦር ዜሮም ይሁን ፍራክሽን ፖይንት ከሌለው ከፖይንት ወይም በዴሲማል መልክ የተቀመጠ ካልሆነ ራሱን ቁጥሩን ነው የምንወስደው ማለት ነው። ለምሳሌ ኔጌቲቭ 1 ከሆነ የዚህ ግሬተስት ኢንቲጀራችን ራሱ ኔጌቲቭ 1 ነው የሚሆነው። 2 ካለን ግሬተስት ኢንቲጀሩ ራሱ 2 ነው የሚሆነው። ዜሮም ከሆነ ግሬተስት ኢንቲጀራችን 0 ራሱ ይሆናል ማለት ነው። ሶ በዚህ ኬዝ 6ን እንወስዳለን። ምክንያቱም ሌስ ዛን ኦር ኢኳል ቱ ይላል። ተመልከቱ እዚህ ጋር ሌስ ዛን ኦር ኢኳል ቱ ስለሚል ኦር ኢኳል ቱን በመጠቀም ራሱን ኢንቲጀሩን እንወስዳለን። እዚህ ጋርም ተመልከቱ ይሄ ማይነስ 4 ነው። ስለዚህ እዚህ ጋር ግሬተስት ኢንቲጀራችን ስንት ይሆናል? ራሱ ማይነስ 4 ይሆናል። From activity 1.12 you have observed that you can find the greatest integer that is less than or equal to a given number. For example, the greatest integer less than or equal to minus 1.9 is ስንት? minus 2 እስኪ ኤግዛምፕሎች ወስደን እንስራ፣ ሌሎችንም ማለት ነው። 3.5 ቢኖረን 3.9 ቢኖረን 3.1 ቢኖረን የነዚህ የሁሉም ግሬተስት ኢንቲጀሩ ስንት ነው የሚሆነው ማለት ነው? 3 ነው የሚሆነው። ምክንያቱም ከነዚህ ቁጥሮች ወደ ኋላ አንሶ የሚገኝ ኢንቲጀር ነው ማለት ነው የምንፈልገው። ሶ እዚህም 3 ነው የምናገኘው፣ እዚህም 3 ነው የምናገኘው፣ እዚህም 3 ነው የምናገኘው። ሶ የምንመለከተው ወዴት ነው ማለት ነው? ቱ ዘ ሌፍት ነው የምናየው። ከተሰጠን ቁጥር ቱ ዘ ሌፍት ነው የምናየው ማለት ነው። ቱ ዘ ሌፍት። እሺ አሁን ደግሞ እንደዚህ እናድርግ። ኔጌቲቭ 3.5 ኔጌቲቭ 3.9 ኔጌቲቭ 3.1 እነዚህን እንመልከት። አሁን እነዚህን በምናይበት ሰዓት የነዚህ የሶስቱም ግሬተስት ኢንቲጀራችን
-4 ነው የሚሆነው። ምክንያቱም ቱ ዘ ሌፍት ነው የምናየው ተባብለናል። ቱ ዘ ሌፍት ሶ በነምበር ላይን ላይ ይሄ 0 ቢሆን ይሄ -1 ቢሆን -2 -3 ከዛ እዚህ ጋር -4 እናገኛለን። ሶ እነዚህ ሶስቱ ቁጥሮች እዚህ መሃል ላይ ነው የሚገኙት። -3.5ም -3.9ም -3.1ም የት ነው የሚገኘው? እዚህ መሃል ላይ ነው የሚገኘው ማለት ነው። ሶ ከዚህ ቱ ዘ ሌፍት ስንመለከት ማንን እናገኛለን ማለት ነው? -4ን እናገኛለን ማለት ነው። የስሪንም ብንመለከት እዚህ ጋር 1 እንበለው፣ ይሄንን 2 እንበለው፣ ይሄንን 3 እንበለው 3 ሶ እነ 3.5 3.9 3.1 የት ነው የሚገኙት? እዚህ አካባቢ ነው የሚገኙት ማለት ነው። ከ3 አልፈው ሶ ምንድነው የምናደርገው? አሁንም ቱ ዘ ሌፍት ነው የምናየው ከቁጥሮቹ ቱ ዘ ሌፍት። ሶ ቱ ዘ ሌፍት ስንመለከት ማንን እናገኛለን? ስሪን እናገኛለን ማለት ነው። እስኪ እነዚህን እንመልከት። ለምሳሌ እዚህ ጋር 1.6 አለ፣ እዚህ ጋር 4.6 አለ፣ እዚህ ጋር 5.6 አለ። ሶ ከነዚህ ኢንቲጀሮች የሚያንስ ወይም እኩል የሚሆን ግሬተስት ኢንቲጀሩን እንፈልጋለን ማለት ነው። ሶ ከ1.6 የሚያንስ ግሬተስት ኢንቲጀር ማ ይሆናል? 1 ይሆናል ማለት ነው። 1 ይሆናል። ምክንያቱም እነ -1 እነ -2ም አሉ። ከነሱ ሁሉ ግን ግሬተስቱ ማን ነው ማለት ነው? ከ1.6 የሚያንስ 1 ይሆናል ማለት ነው። 4.5ንም ብንመለከት ቱ ዘ ሌፍት ነው የምናየው። ስንትን እናገኛለን? 4ን እናያለን። 5.6ንም ብንወስድ ቱ ዘ ሌፍት ስንመለከት 5ን እናገኛለን። እሺ ኔጌቲቭ ቁጥሮችንም ብንመለከት እዚህ ጋር ተመልከቱ። -2.3 ነው። ሶ ቱ ዘ ሌፍት ነው የምናየው። ስንት እናገኛለን ማለት ነው? -3 -5.6ንም ብንመለከት ከሱ ቱ ዘ ሌፍት ነው የምናየው። ስንትን እናገኛለን? -6 -7.8ንም ብናይ ከሱ ቱ ዘ ሌፍት ነው የምናየው። ሶ ማንን እናገኛለን ማለት ነው? -8ን እናገኛለን። Definition 1.8 the function defined by f of x is equals to the greatest integer that is less than or equal to x denoted by f of x is equals to the greatest integer በዚህ እንወክለዋለን ማለት ነው። is called the greatest integer። እንግዲህ ሶስት ስሞች አሉት። greatest integer ብቻ ልንለው እንችላለን። ግሬተስት ኢንቲጀር ፋንክሽን ወይም ፍሎር ፋንክሽን ወይም ስቴፕ ፋንክሽን ልንለው እንችላለን ማለት ነው። ምናልባት እቺ ፍሎር ፋንክሽን የምትለዋ ጥሩ ናት። ፍሎር ፋንክሽን ለማስታወስ ማለት ነው። ምክንያቱም የሆነ ቁጥር አለ። ፍሎር ማለት ወደ ታች ነው አይደለ? ወለል ማለት ነው። ወለል ከታች ማለት ነው። ሶ ከዛ ከተሰጠን ቁጥር ወደ ታች ማለት ነው። ፍሎር ወደ ታች መመልከት ማለት ነው፣ ወይም ወደ ኋላ መመልከት። ሶ በዚህ መልኩ እንወክለዋለን ኤፍ ኦፍ ኤክስ። ይሄ ያው ግሬተስት ኢንቲጀር ምንድነው ማለት ነው? ሲምቦላችን ይሆናል ማለት ነው። ይሄ አሁን ለምሳሌ እዚህ ጋር ግሬተስት ኢንቲጀር ኦፍ 3.8 ይሄ ቢሰጠን መልሳችን ስንት ይሆናል? 3 ይሆናል። እንደገና ግሬተስት ኢንቲጀር ኦፍ -3.9 ወይም ግሬተስት ኢንቲጀር ኦፍ -10.1 ይሄ ቢሰጥ ይሄ -4 ይሆናል። ይሄ ስንት ይሆናል? -11 ይሆናል ማለት ነው። ሶ አሁን በሲምቦል ነው የተሰጠን ተመልከቱ። ስለዚህ ግሬተስት ኢንቲጀር ማለት እንደሆነ እናውቃለን። ሶ ይሄ ስንት ይሆናል? 10 ይሆናል ማለት ነው። ከ10.7 የሚያንስ ምን ግሬተስት ኢንቲጀር ነው የተጠየቅነው። አሁን እነ 9 አሉ፣ ከዛ 10 አለ፣ ወደ ኋላ 8 አለ። ከነዛ ሁሉ ግሬተስቱ ማ ይሆናል ማለት ነው? 10 ይሆናል። ቢ -12.4 ነው የተሰጠን። ሶ ይሄ ስንት ይሆናል? -13 ይሆናል። -13 ምክንያቱም ተመልከቱ እዚህ ጋር -11 ይኖረናል፣ እዚህ ጋር -12፣ እዚህ ጋር -13። ሶ ይሄ -12.4 የት ነው የሚገኘው? እዚህ አካባቢ ይሆናል ማለት ነው። ብቻ እዚህ መሃል የትኛውን ቦታ ላይ ይሆን። ሶ ቱ ዘ ሌፍት ስንመለከት ከቁጥሩ ማንን እናገኛለን? -13ን። ይሄ -18 ነው። ኢንቲጀር ከሆነ ራሱን ነው የምንወስደው፣ ራሱን እንወስዳለን። ኤክሰርሳይዝ 1.17 ኢቫሉዌት ኢች ኦፍ ዘ ፎሎዊንግ። ይሄ ፓይ ነው ተመልከቱ። ፓይ ማለት ምን ማለት ነው? 3.14 ማለት ነው። 3.14 ስለዚህ የዚህ ግሬተስት ኢንቲጀራችን ስንት ነው የሚሆነው? 3 ይሆናል። ምክንያቱም ተመልከቱ እዚህ ጋር 0 1 2 3 ይሄ ቢሆን 3.14 የት ነው የሚገኘው? እዚህ ነው የሚገኘው፣ እዚህ አካባቢ ማለት ነው። ሶ ከሱ ቱ ዘ ሌፍት ስንመለከት ማንን እናገኛለን? 3ን እናገኛለን። እሺ ቢ ላይ ስናይ
23 ኦቨር 25 ይህንን ማካፈል አይጠበቅብንም። አንድ እርግጠኛ ሆነን መናገር የምንችለው ነገር ይሄ ቁጥር ከአንድ ያነሰ እንደሆነ እናውቃለን። 0 ፖይንት የሆነ ቁጥር ነው የሚመጣው። 0 ፖይንት የሆነ ቁጥር አሁን ነምበር ላይን ላይ እንሂድ። ይሄ 0 ነው፣ ይሄ 1 ነው። ይሄ 0 ፖይንት ሰምቲንግ ወይም 23 25ኛ የት ነው የሚገኘው? ሰምዌር እዚህ አካባቢ ወይም እዚህ አካባቢ ወይም እዚህ አካባቢ። ለሱ ምንም አንጨነቅም ማለት ነው። 23 ኦቨር 25ኛ በማና በማ መካከል እንደሆነ አውቀናል። ያ በቂ ይሆናል ማለት ነው። ከሱ ቱ ዘ ሌፍት እንመለከታለን። ቱ ዘ ሌፍት ስንመለከት ማንን እናገኛለን? ዜሮን እናገኛለን። ስለዚህ መልሳችን 0 ይሆናል ማለት ነው። ሲ ላይ ስኩዌር ሩት ኦፍ 2 ነው የተሰጠን። ስኩዌር ሩት ኦፍ 2 ደግሞ አፕሮክሲሜትሊ 1.41 እያለ የሚቀጥል ቁጥር ነው። ስለዚህ ይሄን ነምበር ላይን ላይ ብንሄድ እንዴት ማስቀመጥ እንችላለን? በዚህ መልኩ እዚህ ጋር 0 አለን፣ እዚህ ጋር 1 አለን፣ እዚህ ጋር 2 አለን። ይሄ 1.4 በ1 እና በ2 መካከል ብቻ የሆነ ቦታ ላይ እንዳለ እናውቃለን። ኤግዛክትሊ ሎኬሽኑን ማወቅ አያስፈልግም። በየትኛውና በየትኛው ኢንቲጀር መካከል ይገኛል የሚለውን ካወቅን ከበቂ በላይ ይሆናል ማለት ነው። ከዚህ በኋላ ምን እናደርጋለን? እዚህ መሀል ላይ ስለሆነ ቱ ዘ ሌፍት ስናይ ማንን እናገኛለን? ዋንን እናገኛለን። ስለዚህ መልሳችን ስንት ይሆናል? 1 ይሆናል ማለት ነው። እሺ ዲ ላይ ተመልከቱ። ማይነስ ፓይ ነው፣ ማይነስ 3.14 ማለት ነው። ይህ ስንት ይሆናል? ኔጌቲቭ 4 ይሆናል። ያው ለማሳየት ያክል ምናልባት ነምበር ላይን ላይ እዚህ ጋር 0 አለን፣ እዚህ ጋር -1 -2 -3 ይሄ ያለን፣ ከዛ እዚህ ጋር -4 አለን ማለት ነው። እዚህ አካባቢ ይሆናል ማለት ነው። የፓይ ቫልዩ እዚህ መሃል ላይ እዚህ አካባቢ። እዚህ ጋር ሆነን ቱ ዘ ሌፍት ስንመለከት ማንን እናገኛለን? -4ን እናገኛለን። ስለዚህ መልሳችን -4 ይሆናል። ኢ ላይ ኔጌቲቭ 23 ኦቨር 25ኛ ተሰጥቶናል። ይሄ ኔጌቲቭ 0 ፖይንት የሆነ ቁጥር እንደሆነ እናውቃለን። ምክንያቱም 23 ከ25 ስለሚያንስ ማለት ነው። ነምበር ላይን ላይ እንሂድ። እዚህ ጋር 0 አለን፣ እዚህ ጋር ኔጌቲቭ 1 አለን። ይሄ ኔጌቲቭ 23 25ኛ እዚህ መሀል ላይ እንደሆነ ወይ እዚህ አካባቢ ብቻ የሆነ ቦታ ላይ እንደሆነ እርግጠኛ ሆነን መናገር እንችላለን። ወይም በ0 እና በኔጌቲቭ 1 መካከል እንደሆነ እርግጠኛ ሆነን መናገር እንችላለን። ከዛ ምንድነው የምናደርገው ማለት ነው? ቱ ዘ ሌፍት እናያለን። ቱ ዘ ሌፍት ያለውን ኢንቲጀር ስናይ ማንን እናገኛለን? ኔጌቲቭ 1ን እናገኛለን። ስለዚህ መልሳችን ኔጌቲቭ 1 ይሆናል። ኢ ኔጌቲቭ ስኩዌር ሩት ኦፍ 2 ይሄ ማለት ደግሞ ኔጌቲቭ 1.41 እያለ የሚቀጥል ቁጥር ይሆናል ማለት ነው። እሺ አሁን ነምበር ላይን ላይ እንሂድ። ይሄ 0 ነው፣ እዚህ ጋር ኔጌቲቭ 1፣ እዚህ ጋር ኔጌቲቭ 2። አሁን ይሄ ቁጥር ይሄ ኔጌቲቭ 1.41 እዚህ መሃል ላይ እንደሆነ ብቻ የሆነ ቦታ ላይ ቢትዊን -1 ኤንድ -2 እንደሆነ ማወቅ እንችላለን። ለምን? ኔጌቲቭ 1.41 ሎኬት ብናደርገው ሰምዌር እዚህ መሃል ላይ ነው የሚሆነው፣ ብቻ የሆነ ቦታ ላይ ማለት ነው። ከዛ ምን እናደርጋለን? ከሱ ቱ ዘ ሌፍት እናያለን። ቱ ዘ ሌፍት ስናይ ማንን እናገኛለን? ኔጌቲቭ 2 እናገኛለን ማለት ነው። ኔጌቲቭ 2 ግራፍስ ኦፍ ዘ ግሬተስት ኢንቲጀር ፋንክሽን ጊቨን ዘ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ግሬተስት ኢንቲጀር ፋንክሽን። እንግዲህ ዶሜን እና ሬንጁን እናውራ። አሁን ኤክስ ቦታ ላይ ምንም አይነት ቁጥር ማስገባት እንችላለን፣ ምንም ችግር የለም። ምክንያቱም 0 ብናስገባ አውትፑት 0 ይሆናል። 0 ፖይንት ሰምቲንግን ብናስገባ የሆነ አውትፑት አለን። ኔጌቲቭ 0 ፖይንት የሆነ ቁጥርን ብናስገባ የሆነ አውትፑት አለን። አንዲፋይንድ ሊመጣ የሚችልበት ምንም አይነት አጋጣሚ የለም ማለት ነው፣ ዲኖሚኔተር ላይ ከታች ካልሆነ በስተቀር ማለት ነው። ይሄ ደግሞ በኖርማል ነው የተቀመጠው። ዲኖሚኔተሩ 1 ነው፣ ኒውመሬተር ላይ ነው ያለው። ይሄ ዜሮም ቢሆን ኔጌቲቭም ፖዘቲቭም ቢሆን ምንም የሚፈጠር ችግር የለም። ስለዚህ ዶሜናችን ምን ይሆናል? የኤፍ ዶሜን ሴት ኦፍ ሪል ነምበርስ ይሆናል ማለት ነው። ሌላ አንድ ማወቅ ያለባችሁ ነገር አውትፑቱ ሁል ጊዜ ምንድን ነው? ኢንቲጀር ነው። አውትፑቱ ሁል ጊዜ ኢንቲጀር ነው። ለምሳሌ 0 ብንወስድ አውትፑታችን 0 ነው። 0.1 ብንወስድ አውትፑታችን ስንት ይሆናል? 0 ይሆናል። 6.7 ይሄን ብንወስድ አውትፑታችን ስንት ነው የሚሆነው? 6 ነው የሚሆነው። ሌላ ኔጌቲቭ ቁጥር እንውሰድ። ኔጌቲቭ 3.1 ኔጌቲቭ 7.8 እነዚህን እንውሰድ። ይሄ ስንት ይሆናል? ኔጌቲቭ 4 ይሄ ኔጌቲቭ 8። ሁሉንም ተመልከቱ። አውትፑት ላይ የምናገኘው ምንድን ነው? ሁልጊዜ ኢንቲጀር ነው የምናገኘው ማለት ነው። ስለዚህ የግሬተስት ኢንቲጀር ፋንክሽን ሬንጅ ሴት ኦፍ ኦል ኢንቲጀርስ ይሆናል ማለት ነው።
to understand the behavior of this function greatest integer function ማለት ነው in terms of a graph let us construct a table of values as in the following table እንግዲህ እዚህ ጋር የተቀመጠ ነገር አለ እንዴት እንደተሰራ እንየው እሱን እንየው ማለት ነው እሺ አሁን greatest integer value of የዚህ ማለት ነው m ቢሆን x መገኘት ያለበት ከm በልጦ ወይም እኩል ሆኖና ከm + 1 አንሶ ነው በቃ እቺን ሁሉ ጊዜ አስተዋውሱ እቺን ሁሉ ጊዜ ማስተዋወስ ይሆናል ማለት ነው ቁጥር ወስደን ማየት እንችላለን ለምሳሌ 5.5 ይሄ ቢሆን የዚህ greatest integer ስንት ነው 5 ነው የሚሆነው ሶ ይሄ 5.5 የሚገኘው ከ5 በልጦ እና 5 + 1 6 ነው ከ6 አንሶ ሎጂኩ ይሄ ነው ይሄ 5.5 ከ5 በልጦ እኩልም ቢሆን ችግር የለውም ምክንያቱም 5 less than or equals to 5 less than 6 ማለት ስለምንችል ማለት ነው or equals to ቢሆን ችግር የለውም ስቲል ስንት ይሆናል ቫልዩ ማለት ነው 5 ይሆናል ማለት ነው ሶ እዚህ ጋር አንድ የምሰጣችሁ ቲፕ ምንድነው የሚሆነው አውትፑት ላይ የምፈልገው ማማንን ነው የሚለውን ራሳችንን እንጠይቅ መጀመሪያ ለምሳሌ ይሄንን አውትፑት ላይ ፈልጋለሁ ብዬ ልነሳ -3 -2 -1 0 1 እና 2 አውትፑት ላይ ፈልጋለሁ ብዬ ልነሳ ሶ አሁን ከዚህ ከ-3 ከተነሳሁኝ ምን አረጋለሁ ማለት ነው -3 less than or equals to x less than ምን እዚህ ጋር ተመልከቱ m + 1 ነው እዚህ ላይ አንድ ደምሩ -3 ምን +1 ከዚህ ላይ ምን እናገኛለን -3 less than or equals to x less than -2 እናገኛለን አያችሁ እዚህ ጋር ከተቀመጠው ጋር ምን ሆነልን ማለት ነው ተመሳሳይ ሆነልን ማለት ነው አሁን ከዚህ ወደዚህ መምጣት የሚያስቸግረን ከሆነ እኛ ግን በብልጠት ከዚህ ወደዚህ መምጣት እንችላለን ማለት ነው እሺ አሁንም እንቀጥል እንግዲህ -2 አውትፑት ላይ የምፈልግ ከሆነ -2 less than or equals to x ከዛስ less than -2 + 1 ላለው ምክንያቱም እዚህ ጋር +1 ስላለ ማለት ነው ሶ -2 less than or equals to x -2 ሲደመር 1 -1 ይሆናል -1 ሶ አያችሁ እዚህ ጋር ራሱን አገኘ ነው ማለት ነው ራሱን አገኘ ነው ልክ በተመሳሳይ ለሌሎቹም በዚሁ መልኩ ነው የምንሰራው ማለት ነው ሶ ለምሳሌ የሁለትን ቼክ ብናደርግ ምን እናደርጋለን 2 less than or equals to x less than 2 + 1 እንላለን ማለት ነው ፎርሙላው ላይ +1 ስላለ ስለዚህ እዚህ ጋር 2 less than or equals to x less than ስንት 2 ሲደመር 1 3 ይሆናል ማለት ነው ሶ ይሄ ቴብል ኮንስትራክት የተደረገው በዛ መልኩ ነው ማለት ነው እሺ አሁን ይሄንን ግራፍ እንስራ እስኪ ሶ አሁን ተመልከቱ ሎጂክ ተጠቀሙ እሺ ይሄንን እንደዚህ x ላድርግና ይሄንን equals to 0 ብለው አሁን 0 ማገኘው መች ነው 0 ማገኘው ከ0 እስከ 0.999 እያለ እስከሚቀጥል ቁጥር ድረስ ሲሄድ አንድ ጋር ሳልደርስ ማለት ነው ባጭሩ ያኔ አውትፑቴ ስንት ይሆናል 0 ይሆናል ስለዚህ ከ0 እነሳለሁ ይሄንን እንደዚህ አደምቀዋለሁ ማለት ነው እስከ ድረስ እመጣለሁ እስከ 1 ድረስ እመጣለሁ አንድን ግን ኢንክሉድ ማድረግ አልችልም ምክንያቱም greatest integer value of 1 ስንት ስለሚሆንብኝ 1 ስለሚሆን ማለት ነው ሶ አንድን ኢንክሉድ ማድረግ ስለማልችል እሷን ኤክስክሉድ ለማድረግ እዚች ጋር ኦ አስቀምጣለሁ ማለት ነው ይሄንን አስቀምጣለሁ አሁን ከአንድ አንስቼ እስከ 1.9999 ድረስ እዚህ ድረስ አውትፑታችን ስንት ነው የሚሆነው 1 ነው የሚሆነው ምክንያቱም greatest integer value of 1ም 1 ነው greatest integer value of 1.8ም ስንት ነው ይሄም 1 ነው greatest integer value of 1.99ም ቢሆን አውትፑቱ ስንት ነው የሚሆነው 1 ነው የሚሆነው ማለት ነው ስለዚህ ከዚህ ከ0 ዘሎ የት ይመጣል እዚች 1 ላይ ይመጣል ማለት ነው እዚች ጋር y value እዚህ ጋር 1 የሆነችባት እዚች ጋር ይመጣል ማለት ነው ከዚህ ጀምሮ እንግዲህ እዚህ ጋር ተመልክቱ 1.99 ማለት ወደ 2 የተጠጋ ግን ከ2 ጋር እኩል ያልሆነ ማለት ነው ሶ እስከዚህ እስከ 2 ድረስ በዚህ መልኩ ይመጣል 2 ላይ ሲደርስ ግን greatest integer value of 2 ነው የሚሆነው 1 አይደለም ስለዚህ እቺ 2 ኤክስክሉድ መደረግ አለባት
ክፍት እናደርጋለን ማለት ነው እዚህ ጋር። ሶ ከዚህ በኋላ ይሄን ፓተርን መከተል ይሆናል ማለት ነው። ሶ ቱ ላይም ስመጣ እዚች ጋር መጥቼ ቱ እዚህ ጋር እንደዚህ ያደርግና እስከ 3 ድረስ እመጣለሁ። ልክ 3 ላይ ስደርስ ግን ይሄንን ክፍት አደርገዋለሁ ማለት ነው። ክፍት አደርገዋለሁ። 3 ላይም ስመጣ እመጣለሁ እዚህ ጋር 3 ላይ መጣና ይሄ እንደዚህ ድፍን አድርጌ ጀምሬ እስከ 4 ይሄድና ይሄንን ምን አደርገዋለሁ? ክፍት አደርገዋለሁ ማለት ነው። በቃ ይሄን ፓተርን መከተል ይሆናል ከዚህ በኋላ። እሺ ኔጌቲቭ 1 ላይ እዚህ ጋር እንመጣለን። ድፍን አድርገን እንጀምራለን። ልክ እዚች ጋር ስንመጣችን ክፍት እናደርጋታለን። ሌላ አሁንም ከማይነስቱ እንነሳለን። ከማይነስቱ ድፍን አድርገን እንጀምራለን። እስከ ማይነስቱ እንመጣለን፣ እስከ -1 ድረስ። ከዛችን ምን ማድረግ ነው? ክፍት እናደርጋታለን ማለት ነው። -3 ላይም ስንመጣ በተመሳሳይ እዚህ ጋር ድፍን አድርገን እንጀምራለን። ከዛ እስከ -2 ድረስ እንመጣለን። እቺን ምን ማድረግ ይሆናል? ክፍት እናደርጋታለን ማለት ነው። ሶ አሁን ከዚህ ላይ ምን መረዳት እንችላለን? አውትፑታችን ሁልጊዜ ምንድን ነው? ኢንቲጀር ነው። ተመልከቱ። -3 ነው አውትፑት፣ እዚህ ጋር -2 ነው አውትፑት፣ -1 ነው፣ 0 ነው አውትፑት፣ 1 ነው እዚህ ጋር፣ 2 ነው እዚህ ጋር፣ 3 ነው አውትፑታችን ማለት ነው። ሶ ግራፋችንን በዚህ መልኩ እንሰራለን ማለት ነው። በዚህ መልኩ እንሰራለን። እዚህ ጋር አንድ ቲፕ ልጨምርላችሁ። y = greatest integer value of x ይሄ ከሆነ ማለት ነው። ይሄን ልክ እንደዚህ ያስቡት። y = x የዚህን ግራፍ ብንሰራ ይሄንን እናገኛለን በሚገርም ሁኔታ። ይሄ እንግዲህ አሳሳል ችግር ነው። ይሄ እነዚህ ጫፍጫፎቹን ብናገናኝ ይሄን ላይን ይሰጣናል። ይሄ y = x ግራፍ ይሆናል ማለት ነው ጫፍጫፎቹን ስናገናኝ። ዞሮ ዞሮ ሌሎቹ ግን እነዚህ ይሄ አጠቃላይ y = greatest integer function of x የዚህ ግራፍ ይሆናል ማለት ነው። ሶ እዚህ ግራፍም ላይ ተመሳሳይ ነገር ነው የምናየው ማለት ነው። ለምሳሌ ይሄንን ሬንጅ ብናየው የኤክስ ቫልዩ ከ2 እስከ ድረስ ነው። ከ2 እስከ 3 ድረስ ነው። ተመልከቱ 3 ኢንክሉድ አልሆነችም እዚህ ጋር እያችሁ። ለዛ ነው ይሄ ክፍት የሆነው ማለት ነው። ቱን ግን እዚህ ጋር ተመልከቱ 2 ኢንክሉድ ሆኗል። ለምንድነው? ይሄ ድፍን ስለሆነ። ይሄ ግን ክፍት ነው እዚህ ጋር። ሶ 3 ኢንክሉድ አልሆነችም። ይሄኛውንም ብናይ በተመሳሳይ ምንድነው የሆነው? የኤክስ ቫልዩ ከ1 እስከ 2 ድረስ፣ 2ን ሳያጠቃልል 1ን ግን አጠቃሎ ማለት ነው። በተመሳሳይ ሌሎቹም በዚሁ መልክ የተሰሩ ናቸው። ስለዚህ አሁን ይሄንን ኢንተርቫል በዚህ መልኩ ካስቀመጥን ይሄ ያለን እንደገና ይሄ ያለን። ሶ በሁሉም ኬዝ ተመልከቱ። እዚህ ውስጥ ለምሳሌ ይሄንን ሬንጅ ብናይ ግሬተስት ኢንቲጀራችን ማን ነው የሚሆነው? 2 ነው የሚሆነው። ይሄኛውንም ብናይ እዚህ ላይ ግሬተስት ኢንቲጀራችን ስንት ይሆናል? 1 ይሆናል። ይሄንንም ሬንጅ ተመልከቱ። ግሬተስት ኢንቲጀራችን ስንት ነው የሚሆነው? 0። ይሄንንም ተመልከቱ። ግሬተስት ኢንቲጀራችን ስንት ይሆናል? -1። እዚህ -2። እዚህኛው ሬንጅ ላይ ደግሞ ምን እናገኛለን? -3 እናገኛለን። ሶ እነዚህ አውትፑቶች በዚህ መልኩ ነው የሚመጡት ማለት ነው። በዚህ መልኩ ነው። The table shows us that the function increases to the next higher integer anytime the x value becomes an integer, and the graph of the function y = greatest integer function of x is given in the figure 1.49. እንግዲህ ይሄ ማለት ነው ያው ያየነው ነው። ዞሮ ዞሮ ምንም የተለየ ነገር የለውም። Example 2, find the domain, range and sketch the graph of f of x = greatest integer function of 2x ማለት ነው። አሁን ምን እናድርግ? በተመሳሳይ ማለት ነው ከዚህ በፊት ባየነው ይሄንን እንዴት ነበር ዲፋይን ያደረግነው? ይሄ m ቢሆን ማለት ነው x is greater than or equal to m but less than m+1 በዚህ መልኩ ዲፋይን አድርገነው ነበር። ስለዚህ ልክ በተመሳሳይ ምን እናደርጋለን? አሁንም ይሄንን 2x ማለት ነው። ይሄን 2x እንግዲህ አውትፑት ላይ ስንት ልፈልግ? አሁን ቴስት ነው የምናደርገው አይደል? አሁን -2 ለምሳሌ እንውሰድ። አውትፑት ላይ ይሄን ብፈልግ እዚህ ኳልስቱ -2 ልበል። -2 ሶ አሁን m ማን ነው ማለት ነው? m -2 ነው ማለት ነው። ስለዚህ -2 less than or equals to 2x less than ምን እዚህ ጋር m+1 ነው ተመልከቱ። ይሄንን equals to m ልበለው። ሶ -2 +1 እንላለን። -2 less than or equals to 2x less than -2 ላይ 1 ስንደምር -1 እናገኛለን። አሁን xን ለብቻው ለማስቀረት ይሄንንም ለ2 ይሄንንም ለ2 ይሄንንም ለ2 እናካፍል። ሶ ይሄ በዚህ ሲቃለል -1 ይሆናል። less than or equals to
ይሄ በዚህ ሲቃለል ኤክስ ብቻ ይቀራል። ሌዛን ኔጌቲቭ 1 ሲካፈል ለ2 ኔጌቲቭ 0.5 ይሆናል ማለት ነው። ኔጌቲቭ 0.5 አያችሁ፣ ይሄንን ኢንተርቫል በዛ መልኩ ነው የምንወስደው ማለት ነው። ሌላ ደግሞ እንደገና አውትፑት ላይ -1ን ብፈልግ ለምሳሌ አውትፑት ላይ -1ን ብፈልግ 2x እንላለን። ሌዛ ነው እዚህ ኳልቱ እዚች ጋር -1ን ነው እንግዲህ አውትፑት ላይ እንፈልገው -1 ሌዛን -1 ላይ 1 ስንደምር 0 ይሆናል። ያው በዚህ ፎርሙላ መሰረት ማለት ነው። አሁን ለሁለት ለሁለት እናካፍለው። ይሄንንም ለሁለት ይሄንንም ለሁለት ይሄንንም ለሁለት ከዚህ ላይ ምን እናገኛለን? -0.5 ሌዛን ኦር ኢዝ ኢኳልስ ቱ ይሄን በዚህ እናቃለው x ሌዛን ስንት 0 ሌዛን 0 ሶ ይሄ ኢንተርቫልን በዛ መልኩ የመጣ ነው ማለት ነው። አሁን አውትፑት ላይ ደግሞ 0ን ልፈልግ፣ ምክንያቱም ከኔጌቲቮቹ 2 ፖይንት ስለወሰድኩኝ በቂ ይሆናል ማለት ነው። 0 ብፈልግ ምን አደርጋለሁ ማለት ነው? አሁን ኦኬ 0 ሌዛን ኦር ኢዝ ኢኳልስ ቱ 2x ሌዛን ምን 0 + 1 0 + 1 ይሆናል ማለት ነው። አሁን ለሁለት ለሁለት እናካፍለው። ይሄንንም ለሁለት ይሄንንም ለሁለት ይሄንንም ለሁለት ሶ እዚህ ጋር 0 ይመጣል። ሌዛን ኦር ኢዝ ኢኳልስ ቱ ይሄን በዚህ ስናቃልለው x ሌዛን 0.5 ይሆናል ማለት ነው። ስለዚህ ይሄኛውም በዛ መልኩ የመጣ ነው ማለት ነው። ሶ ለፖዚቲቮቹም በተመሳሳይ ለምሳሌ አውትፑት ላይ አንድ የምፈልግ ከሆነ ቼክ ለማድረግ ምን እናደርጋለን? አሁንም 1 ሌዛን ኦር ኢዝ ኢኳልስ ቱ 2x ሌዛን 1 + 1 2 ይሆናል 2። አሁን ይሄንንም በሁለት ስናቃልለው ምን እናገኛለን? 0.5 ሌዛን ኦር ኢዝ ኢኳልስ ቱ x ሌዛን 1 እናገኛለን። ሌዛን 1 እናገኛለን ማለት ነው። ስለዚህ ይሄንንም በዛ መልኩ ነው የሰራነው። ይሄንንም በተመሳሳይ እንቀጥላለን ማለት ነው። ምናልባት እንደዚህ ቁጭ ብሎ ስታዩት እንደው ግራ እንዳያጋባችሁ በዚህ መልኩ አፕሮች ብናደርገው የተሻለ ነው በሚል ነው። እሺ አሁን ግራፋችንን እስከች ማድረግ እንችላለን። እንግዲህ ያው እንዳየነው እነዚህ ኢንተርቫሎች ላይ አውትፑቶቹ እነዚህ እንደሆኑ አይተናል። ወይም ምን ማድረግ እንችላለን መሰላችሁ? ለምሳሌ እዚህ ጋር ይሄ -1 ሌዛን ኦር ኢዝ ኢኳልስ ቱ x ሌዛን ኦር ኢዝ ኢኳልስ ቱ -0.5 ነው። ይሄንን እንዳለ በሁለት ብናበዛው ይሄ -2 ይሆናል። ይሄ 2x ይሆናል። ይሄ -1 ይሆናል። ሶ -2ን እንወስዳለን ማለት ነው። ይሄንን ለምንድነው ከ2x ጋር እዚህ ጋር x የሆኑትን ከ2x ጋር ለማመሳሰል እንዳለ በ2 ብናበዛው ይሄን በ2 ብናበዛው -1 እናገኛለን። ይሄን በ2 ብናበዛው 0 ይሆናል። ይሄ 0.5 በ2 ቢባዛ 1 ይሰጠናል። ይሄ 1 በ2 ሲባዛ 2 ይሰጠናል ማለት ነው። በዚህ መልኩም ልንወስደው እንችላለን። ቅድም ባየነው መልኩም አንደርስታንድ ማድረግ እንችላለን። ዞሮ ዞሮ እነዚህን ቫልዩዎች እናገኛለን ማለት ነው። አሁን ምን እናድርግ እንግዲህ ግራፋችንን እስከች እናድርግ። እሺ ከየት እንነሳ? ከኔጌቲቭ እንነሳ። ከኔጌቲቭ 1 እስከ ኔጌቲቭ 0.5 ድረስ ቫልዩ ስንት ነው? አውትፑቱ ኔጌቲቭ 2 ነው። ስለዚህ ኔጌቲቭ 1 ማለት ይሄ ነው። ሶ እዚህ እንመጣለን ማለት ነው። እዚህ ኔጌቲቭ 2ን በምናገኝበት መልኩ ማለት ነው። ሶ እንመጣለን እስከ 0.5 ድረስ ማለት ነው። ልክ 0.5 ላይ ስንደርስ ይሄንን ክፍት እናደርገዋለን። ምክንያቱም 0.5 እዚህ ጋር ኢንክሉድድ ስላልሆነች ማለት ነው። ይሄንን እናደርጋለን። አሁን ደግሞ ከኔጌቲቭ 0.5 እስከ 0 ድረስ ኔጌቲቭ 1 ነው። ስለዚህ ከዚች ጋር እንነሳለን ማለት ነው። ከኔጌቲቭ 0.5 ኔጌቲቭ 1ን ማግኘት በምንችልበት መልኩ ከዛ የት እንመጣለን? እዚች ላይ። ይሄ ግን ምን መሆን አለበት? ክፍት መሆን አለበት። ለምን? 0 ኢንክሉድድ ስላልሆነ ማለት ነው። ከ0 እስከ 0.5 ላይ ደግሞ 0 ይሆናል። ሶ ከዚህ ከ0 እስከዚህ 0.5 ድረስ 0 ስለሚሆን በዚህ መልኩ እናስቀምጣለን ማለት ነው። ከዚህ በኋላ ማየትም አይጠበቅብንም፣ ፓተርኑን መከተል ይሆናል ማለት ነው። 1 ላይ እንመጣለን፣ እንደዚህ ድፍን ይሆናል። ከዛ እስከ 1 እንመጣለን፣ ክፍት ይሆናል ማለት ነው። አሁን ደግሞ ከፍ እንላለን፣ 2 ላይ እንሄዳለን፣ ይሄ ድፍን ይሆናል። ከዛ እስከ 1.5 ድረስ እንመጣለን። ከዛ ይሄ ክፍት ይሆናል፣ ምክንያቱም ይሄ ኢንክሉድድ ስላልሆነ ማለት ነው። ሶ ይሄ ግራፋችን ይሆናል ማለት ነው። እሺ ዶሜን እና ሬንጅ ደግሞ ዶሜን እንግዲህ ዘ ሴት ኦፍ ሪል ነምበር ነው ተባብለናል። ዶሜን ዘ ሴት ኦፍ ሪል ነምበር ነው የሚሆነው። ሬንጅ ደግሞ y is an element of ምን ኢንቲጀርስ ይሆናል ማለት ነው። ኢንቲጀርሶች ናቸው። ምክንያቱም ተመልከቱ እዚህ ጋር -2 ነው፣ እዚህ ጋር -1 ነው፣ እዚህ ጋር 0 ነው፣ እዚህ ጋር 1 ነው፣ እዚህ ጋር 2 ነው እያለ ኢንቲጀር ቫልዩዎቹን ብቻ ይይዛል ማለት ነው አውትፑቱ።
እሺ ኤግዛምፕል 3 አሁንም በተመሳሳይ ዶሜን ሬንጅ እና ግራፉን እንድንሰራ ነው የተፈለገው። አሁንም ምን እናደርጋለን ማለት ነው፣ በደንብ አድርጋችሁ ማስተር እስክታደርጉ ድረስ እችኑ ፎርሙላ እንጠቀማለን ማለት ነው። ይሄ ትሩ የሚሆነው መች ነው? ፎር ኤም ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን ኤም ፕላስ 1 እችን እንጠቀማታለን ማለት ነው። እሺ አሁን ኤክስ በምን ተተክቷል? በኤክስ ፕላስ 1 የተተካው በኤክስ ፕላስ 1። አሁን እንደዚህ እናድርግ እንግዲህ አውትፑት ላይ ምን እፈልጋለሁ የሚለውን ራሳችንን እንጠይቃለን። ያው አውትፑት ሁሌ ኢንቲጀር ነው የሚሆነው ተባብለናል። ከኢንቲጀር ቫሊዎች ውስጥ ለምሳሌ በቴክስታችሁ መሰረት ለመሄድ ያክል ከማይነስ 1 እንነሳ አውትፑት ላይ ማለት ነው። ሶ ኤም ስንት ሆነ ማለት ነው? ኤም ኢዝ ኢኳልስ ቱ ማይነስ 1 ሆነ ማለት ነው አውትፑታችን። ስለዚህ ማይነስ 1 ሌስ ዛን ኦር ኢኳልስ ቱ እዚች ጋር ኤክስ እያለች እዚህ ጋር ምን ወሰድን? ኤክስ ወሰድን። እዚህ ጋር ግን ኤክስ ፕላስ 1 ነው። ስለዚህ እዚች ጋር ኤክስ ፕላስ 1 እንላለን። ሌስ ዛን ኤም ፕላስ 1 ኤም ፕላስ 1 ኤም ማይነስ 1 ነው። ፎርሙላው ላይ ይኸው ፕላስ 1 አለ። ስለዚህ እዚች ጋር ፕላስ 1 እንላለን ማለት ነው። እሺ ማይነስ 1 ሌስ ዛን ኦር ኢኳልስ ቱ ኤክስ ፕላስ 1 ሌስ ዛን 0 ይሆናል። ኔጌቲቭ 1 ላይ 1 ስንደምር 0 ስለሚሆን ማለት ነው። አሁን ኤክስን ለብቻው ለማስቀረት እዚች ጋር ኔጌቲቭ 1 እንበል፣ 1 እንቀንስ፣ ከዚህም 1 እንቀንስ፣ ከዚህም 1 እንቀንስ፣ ከሶስቱም ቦታ ማለት ነው። እሺ ኔጌቲቭ 1 ሲቀነስ 1 ስንት ይሆናል? ኔጌቲቭ 2 ነው የሚሆነው። ኔጌቲቭ 2 ሌስ ዛን ይሄ በዚህ ይቃለላል። ሌስ ዛን ኤክስ ሌስ ዛን 0 ሲቀነስ 1 ኔጌቲቭ 1 ይሆናል ማለት ነው። ይሄ ኦር ኢኳልስ ቱ አለው። ሶ እዚህ ጋር ተመልከቱ እንግዲህ ኤክስ ኢዝ ቢትዊን ማይነስ 2 ኤንድ ማይነስ 1 ኢንክሉዲንግ ኔጌቲቭ 2። አያችሁ ይሄ ከዛ ነው የመጣው ማለት ነው፣ ግርታ እንዳይፈጠር። እሺ አሁን ደግሞ ምን እናርግ? አውትፑት ላይ ሌት 0 ፈልጋለሁ ብዬ ልነሳ። ሶ 0 ሌስ ዛን ኦር ኢኳልስ ቱ ኤክስ ፕላስ 1 ሌስ ዛን ምን 0 ፕላስ 1 ይሆናል ማለት ነው። አሁን አንዳንድ እንቀንስ፣ ከዚህም 1 ከዚህም 1 ከዚህም 1 እንቀንስ። እዚህ ጋር ኔጌቲቭ 1 ይኖረናል። ሌስ ዛን ኦር ኢኳልስ ቱ እዚህ ኤክስ ብቻ ይቀራል። ሌስ ዛን ስንት 0 ይሆናል ማለት ነው። አሁን ተመልከቱ፣ አያችሁ ይሄ ከምኑ ጋር ተመሳሰለ? እዚህ ጋር ካለው ጋር ተመሳሰለ ማለት ነው። ሶ ኢንተርቫልን በዚህ መልኩ ነው የምናወጣው ማለት ነው። እሺ የመጨረሻ ችኛውን ቼክ እናድርጋት። 3ን አውትፑት ላይ ብፈልግ 3 ሌስ ዛን ኦር ኢኳልስ ቱ ኤክስ ፕላስ 1 ሌስ ዛን ስንት 3 ፕላስ 1 ይኸው እዚህ ጋር ፕላስ 1 ስላለ ማለት ነው 4 ይሆናል። አሁን ከሁሉም ላይ አንድ እንቀንሳለን ኤክስን ለብቻው ለማስቀረት። ከዚህም 1 እንቀንስ፣ ከዚህም 1 እንቀንስ፣ ከዚህም 1 እንቀንስ። እሺ 3 ሲቀነስ 1 ስንት ይሆናል? 2 ይሆናል። ሌስ ዛን ኦር ኢኳልስ ቱ ይሄ በዚህ ይጠፋል፣ ኤክስ ብቻ ይቀራል። ሌስ ዛን 4 ሲቀነስ 1 3። ስለዚህ ይሄ ቫልዩ ይመጣል ማለት ነው። እዩ እዚህ ጋርም ተመሳሳይ ነገር ነው ያለው። ሶ ይሄ ቴብል የተዘጋጀው በዚህ መልኩ ነው ማለት ነው። እሺ አሁን ደግሞ የኤክስን ቫልዩዎች ወስደን መጀመሪያ የሰራ ነው ከዚህ በፊት አውትፑት ላይ ስንት ፈልጋለሁ እያልን ራሳችንን እየጠየቅን ነበር የሰራ ነው። አሁን ደግሞ ኢንፑት ላይ ይሄን ያክል መስጠት እፈልጋለሁ እያልን ደግሞ እንየው እስኪ። እሺ ለምሳሌ እንደዚህ እናድርግ። ለኤክስ ይሄን ቫልዩ ልውሰድ ኔጌቲቭ 2 ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን 1 ኔጌቲቭ 1። ይሄንን ኢንተርቫል በወስድ እዚህ ላይ የኤክስ ቫልዩ በኔጌቲቭ 2 እና በኔጌቲቭ 1 መካከል ከኔጌቲቭ 2 ጋር ኦር ኢኳልስ ቱ ስለሆነ የኤክስ ቫልዩ እዚህ ጋር ስንት ነው የሚሆነው ማለት ነው? ኔጌቲቭ 2 ነው የሚሆነው። ይሄ ኔጌቲቭ 2 ነው የሚሆነው። ሶ ይሄን ኔጌቲቭ 2 እዚህ ጋር አምጥተን እንተካዋለን። ኔጌቲቭ 2 ፕላስ 1 ይሄ ስንት ይሆናል? ኔጌቲቭ 1 ነው የሚሆነው። ስለዚህ እዚች ጋር ኔጌቲቭ 1 እንተካለን ማለት ነው። አሁን ደግሞ እንደገና ከማይነስ 1 ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን 0 ይሄን ኢንተርቫል ደግሞ ኮንሲደር እናድርግ። አሁን እዚህ ኢንተርቫል ላይ ብናይ ግሬተስት ኢንቲጀር ቫልዩ ስንት ነው የሚሆነው? ማይነስ 1 ነው የሚሆነው። ማይነስ 1 ስለዚህ እዚች ጋር እንመጣና 0ን እንተካለን፣ ማይነስ 1ን እንተካለን። ማይነስ 1 ፕላስ 1 ስንት ይሆናል? 0። እዚህ ጋር 0 እናገኛለን ማለት ነው። አሁን እንግዲህ እየወረድን ነው የምንሄደው። አሁን 0 ላይ ደርሰናል። 0 እዚህ ጋር ኢንክሉድድ አልነበረም። እዚህ ጋር 0 ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን 1 እንላለን። የዚህን ግሬተስት ኢንቲጀር ቫልዩ ብትሰሩ ስንት ነው የምታገኙት? 0 ታገኛላችሁ። አሁን እዚህ ኤክስ ቦታ ላይ 0 ስንተካ 0 ሲደመር 1 ይሆናል ማለት ነው።
አሁን ደግሞ እዚህ ጋር ተመልከቱ አንድ ኢንክሉድድ አይደለችም። ስለዚህ ዋን ሌዛን ኦር ኢኳልስ ቱ እናጠቃልላታለን ማለት ነው። ኤክስ ሌዛን ቱ እንላለን። የዚህን ግሬተስት ኢንቲጀር ቫሊዩ ብትሰሩ ስንት ነው የሚሆነው? አንድ ነው የሚሆነው። ሶ እዚህ ኤክስ ቦታ ላይ አምጥታችሁ ተኩት። አንድ ሲደመር አንድ ሁለት ይሆናል። አሁን ሁለት እዚህ ጋር ኢንክሉድድ አልሆነም እዚህ ጋር። ሶ ቱ ሌዛን ኦር ኢኳልስ ቱ እናጠቃልለዋለን ማለት ነው። ኤክስ ሌዛን ስሪ እንላለን። የዚህንም ግሬተስት ኢንቲጀር ቫሊዩ ብትሰሩ ስንት ነው የምታገኙት? ሁለት ታገኛላችሁ። ሶ ያን ሁለት እዚህ ጋር አምጥተን ስንተካ ሁለት ሲደመር አንድ ሶስት ይሆናል። ሶ በዚህ መልኩም አውትፑቱን ማግኘት እንችላለን። ከኢንፑት ተነስተን ወደ አውትፑት መምጣት እንችላለን። ካልሆነ ደግሞ ከአውትፑትም ወደ ኢንፑት መምጣት እንችላለን ማለት ነው። የሚመቻችሁን ምረጡ። እሺ አሁን ግራፋችንን ስኬች ማድረግ እንችላለን፣ ሁሉም ኢንፎርሜሽን ስላለን ማለት ነው። እንግዲህ እዚህ ጋር ምን ነበር ያገኘነው? አውትፑት ላይ ያው ኤክስ -2 ሲሆን -2ን እዚህ ጋር ስንተካ -1 ነበር ያገኘነው። እዚህ ጋር ደግሞ ስንመጣ ያው ይሄ ኦር ኢዝ ኢኳልስ ቱ ስላለው ማለት ነው። እዚህ ጋርም ይሄ ኦር ኢዝ ኢኳልስ ቱ ስላለው -1 ወስደን እዚህ ስንተካ -1 ሲደመር 1 0 ነበር ያገኘነው። እዚህ ስንመጣስ ይሄ ኢንክሉድድ ነው 0ን እዚህ ስንተካ 0 ሲደመር 1 ነበር ያገኘነው። እዚህ 2 ነበር ያገኘነው። እዚህኛው ላይ ደግሞ 3 ነበር ያገኘነው ማለት ነው። ሶ አሁን ከዚህ በኋላ ምን እናርግ ማለት ነው? ማስቀመጥ ነው የሚሆነው። እሺ ከ-2 እስከ -1 ድረስ -2 ማለት ይሄ ነው። -1 ማለት ደግሞ ይሄ ነው። ስንት ነው ቫልዩ? -1 ነው። ስለዚህ እዚች ጋር እንመጣለን። ከ-2 እስከ -1 ድረስ እዚህ ጋር ምን ትሆናለች? ኦፕን ትሆናለች። ምክንያቱም -1 እዚህ ጋር ኢንክሉድድ አይደለችምና ማለት ነው። ያው ቫልዩ -1 ስለሆነ እዚህ ድረስ እንመጣለን። አሁን ደግሞ ከ-1 እስከ 0 ድረስ ቫልዩ ስንት ነው? አውትፑቱ 0 ነው። ስለዚህ እዚች ጋር እንመጣለን። ይሄ ኢንክሉድድ ይሆናል ከዚህ እስከ ኦሪጂኗ እስከዚህ ድረስ። ይሄ ግን ክፍት ይሆናል ማለት ነው። አሁን ደግሞ ከ0 እስከ 1 ድረስ የኤክስ ቫልዩ ቫሪ ሲያደርግ አውትፑቱ ስንት ይሆናል? 1 ይሆናል። ሶ እዚች ጋር 1 ላይ እንመጣናችን ድፍን እናረጋትና እስከት ድረስ እስከ 1 ድረስ ማለት ነው። ከዛ እዚች ጋር ኦፕን ትሆናለች። ከዛ አሁን ዘለን የት ነው የምንመጣው? 2 ላይ እንመጣለን እዚህ ጋር ማለት ነው። ይሄ ድፍን ይሆናል። ከዛ እስከት እንመጣለን እስከ 2 ድረስ ይሄ ኦፕን ይሆናል ማለት ነው። አሁን እንደገና ደግሞ ጃምፕ እንላለን ላይ ማለት ነው። 3 ላይ እንሄዳለን። ይሄ ድፍን ይሆናል። እስከት እንመጣለን እስከ 3 እንመጣለን። ይሄ ክፍት ይሆናል። በዚህ ፓተርን ይቀጥላል ማለት ነው። ወደ ኋላም ብንመጣ በተመሳሳይ ይሄ ክፍት ይሆናል። ከዛ እስከ ተወሰነ ቫልዩ ድረስ በዚህ መልኩ ይመጣል ማለት ነው። ይሄ ግራፋችን ይሆናል። እሺ እንግዲህ ዶሜን ያው ምንም ልዩነት የለውም። ዶሜናችን ምን ይሆናል? ዘ ሴት ኦፍ ኦል ሪል ነምበርስ ይሆናል። ሬንጃችን ደግሞ ዘ ሴት ኦፍ ኢንቲጀርስ ይሆናል ማለት ነው። ዘ ሴት ኦፍ ኢንቲጀርስ ኤግዛምፕል 4 ተመሳሳይ ነው። ዶሜን ሬንጅ እና ግራፉን ስኬች እንድናደርግ ነው የተፈለገው። የተሰጠን ፋንክሽን ደግሞ ይሄ ነው። አሁንም ምን እናደርጋለን? አውትፑቴ ስንት ቢሆን ለምሳሌ -2 ቢሆን ብዬ ልነሳ። አውትፑት ላይ -2 እንፈልጋለሁ ብዬ ብነሳ ይሄ እንደዚህ ይሆናል። ከዛ ምን እናደርጋለን? ቺን እናቃለን። ይሄ ኤም የሚሆን ከሆነ ኤም ሌዛን ኦር ኢኳልስ ቱ ኤክስ ሌዛን ኤም ፕላስ 1 እንደሆነ እናቃለን። ሶ -2 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን ምን -2 ፕላስ 1 ይሄ -1 ይሆናል ማለት ነው። ሶ አሁን ተመልከቱ እንግዲህ ይሄንን ሬንጅ አገኘን፣ ይሄ ሬንጅ አገኘን ማለት ነው። ነገር ግን እዚች ጋር ተመልከቱ ምን አለች? እቺ 3 አለች። ሶ ምን እናደርጋለን? ይሄንንም በ3 እናበዛለን፣ ይሄንንም በ3 እናበዛለን። ሶ ስንት ይመጣል? ይሄ -6 ይመጣል ማለት ነው። ይሄ በዛ መልኩ የመጣ ነው ማለት ነው። እንደገና አውትፑት ላይ ደግሞ ስንት ልፈልግ? -1 እፈልጋለሁ ብዬ ብነሳ -1 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን ምን 0 ይሆናል። ሌዛን 0 አሁን አውትፑት ላይ ስንት እፈልጋለሁ ነው ያልኩት? -1 እፈልጋለሁ ነው ያልኩት። ነገር ግን ጥያቄው ላይ ይሄ 3 ታይምስ ስለሆነ ይሄንን በ3 እናበዛለን፣ ይሄንንም በ3 እናበዛለን። ይሄ ስንት ይመጣል? -3 ይመጣል ማለት ነው። ሶ እነዚህ ቫልዩዎች በዚህ መልኩ የመጡ ናቸው ማለት ነው። ምናልባት ደግሞ እንዴት ማድረግ እንችላለን? ለምሳሌ አንድ ሰው ፎር ኤክስን እዚህ ኢንተርቫል ላይ ልውሰድ ቢል ለምሳሌ ከፍ እናድርገው ከ-3 እስከ ስንት እስከ -2 ድረስ ብሎ ሊነሳ ይችላል። ቀጥሎ ከ-2 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን -1 ብሎ ሊወስድ ይችላል ማለት ነው። ሶ የዚህ ግሬተስት ኢንቲጀር ስንት ይሆናል? -3 ነው የሚሆነው።
-3 የዚህ -2 ይሆናል። ለምን ኦር ኢዝ ኢኳል ቱ ስላላቸው ማለት ነው። ሶ እነዚህን እንወስድና በስንት እናበዛለን? በ3 ይሄን ታይምስ 3 እንላለን። ይሄንንም ታይምስ 3 እንላለን። ምክንያቱም እዚች ጋር ምን ስላለች 3 ስላለች ማለት ነው። ሶ ከፈለግን ከአውትፑት ወደዚህ መሄድ እንችላለን። ካልሆነ ደግሞ ከኢንፑት ወደ አውትፑትም መምጣት እንችላለን ማለት ነው። አሁን ወደ ግራፉ እንሂድ። ሶ አሁን እነዚህን ኢንተርቫሎች አይተናል እንዴት እንደመጡ። አሁን ምን እናድርግ ማለት ነው? ስኬች ማድረግ ይሆናል ማለት ነው። ስኬች ማድረግ ይሆናል። እሺ ከ-2 እስከ -1 ድረስ እንግዲህ እዚህ ጋር ግሬተስት ኢንቲጀሩ ስንት ይሆናል? የዚህ -2 ነው የሚሆነው። የዚህ -1 ነው የሚሆነው። የዚህ 0 ነው። የዚህ 1 ነው። የዚህ 2 ይሆናል። ነገር ግን ታይምስ 3 ያለው ሶ ይሄ በ3 ሲባዛ ስንት ይሆናል? -6 ነው የሚሆነው። ይሄስ በ3 ሲባዛ -3፣ ይሄ 0፣ ይሄ 3፣ ይሄኛው ደግሞ 6 ይሆናል። ሶ እነዚህ ፖሲብል አውትፑቶቹ ናቸው ማለት ነው። ፖሲብል አውትፑትስ። ስለዚህ አሁን ከ-2 እስከ -1 ከ-2 እስከ -1 ድረስ -6 ስለሆነ ይሄን ያክል እንመጣለን ማለት ነው። ከዚህ እዚህ ድረስ እንመጣለን። ይሄ ግን ምን ይሆናል? ኦፕን ይሆናል ማለት ነው። እንደገና ከ-1 እስከ 0 ድረስ ደግሞ -3 ነው። -3 ስለዚህ ከዚህ እንነሳና እዚህ ድረስ እንመጣለን። ልብ አድርጉ፣ ይሄ -3 ነው። ከ0 እስከ 1 ድረስ ደግሞ 0 ነው። ሶ ከዚህ ከ0 እስከ 1 ድረስ ስንት ይሆናል? ይሄ 1 ይሆናል ማለት ነው። 0 ይሆናል ማለት ነው። አውትፑታችን 0 ይሆናል። ከ1 እስከ 2 ከዚህ እስከዚህ ያለው ማለት ነው ቫልዩ ስንት ነው? አውትፑቱ 3 ነው። ሶ 3 ላይ እንመጣና በዚህ መልኩ ይሄንን እናሰምራለን። ከ2 እስከ 3 ደግሞ 6 ስለሆነ እላይ 6 ላይ እንሄድና በዚህ መልኩ ይሄንን እናሳያለን ማለት ነው። እሺ አሁን ዶሜን እና ሬንጅ እንይ እስኪ። ዶሜን ምን ይሆናል? ኦል ሪል ነምበር ይሆናል። ሪል ነምበርስ። ሬንጅ ምን ይሆናል? ኢንቲጀርስ ሆኖ ምን መልቲፕልስ ኦፍ 3 ይሆናል ማለት ነው። መልቲፕልስ ኦፍ 3 ሶ ዘ ሴት ኦፍ ኦል ኢንቲጀርስ መልቲፕልስ ኦፍ ምን 3 ይሆናል ማለት ነው። ይሄ ይመጣል። ኤክሰርሳይዝ 1.18 እስከች ዘ ግራፍ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ። እንግዲህ ግራፉን ነው ስሩ የተባልነው። እሺ እንደዚህ እናድርግ። ይሄ እንዴት ዲፋይን መደረግ ይችላል ብለን ነበር? ኤም ቢሆን ኤም ሌስ ዛን ኦር ኢዝ ኢኳልስ ቱ ኤክስ ሌስ ዛን ምን ኤም ፕላስ 1 ተብሎ በዚህ መልኩ ዲፋይን ሊደረግ ይችላል ተባብለን ነበር። ስለዚህ እዚህ ጋር እንምጣ። አሁን አውትፑት ላይ ለምሳሌ -1፣ 0 እና 1 እንፈልጋለሁ ብዬ ልነሳ። ሶ -1 ሌስ ዛን ኦር ኢዝ ኢኳልስ ቱ 4x ሌስ ዛን -1 ፕላስ 1 ኤም -1 ስለሆነ እነዚህ ፖሲብል ቫሊዩ ኦፍ ኤም ቫሊዩ ናቸው ማለት ነው። ስለዚህ -1 ላይ 1 ስንደምር ይሄ 0 ይሆናል። ከዚህ በኋላ ምን እናርግ? ኤክስን ለብቻው ለማስቀረት ይሄንንም ለአራት እናካፍል። ይሄ -0.25 ይሆናል። ሌስ ዛን ኦር ኢዝ ኢኳልስ ቱ ኤክስ ሌስ ዛን ምን 0 ይሆናል ማለት ነው። ይሄ ይመጣል። ከዚህ በኋላ ዝም እያልን በዚህ ኢንተርቫል መቀጠል እንችላለን። ሶ ቀጣይ ላይ ምን እናገኛለን? 0 ሌስ ዛን ኦር ኢዝ ኢኳልስ ቱ ኤክስ ሌስ ዛን ምን 0.25 ይሆናል። ከዛስ 0.25 ሌስ ዛን ኦር ኢዝ ኢኳልስ ቱ ኤክስ ሌስ ዛን ምን 0.25 ስንደምርበት ይሄ ይመጣል። ሶ ኢንተርቫሉን እንደዚህ እያደረግን እስከ መጨረሻው መቀጠል እንችላለን ማለት ነው። ከዚህ በኋላ ግራፋችንን እስከች ወደ ማድረግ ብንሄድ እዚች ጋር -0.25 ላስቀምጥ። -0.25 እዚህ እንምጣ። ፖዚቲቭ 0.25 ከዛስ 0.5 ከዛ 0.75 እነዚህ ያሉ ማለት ነው። ከዛ በተረፈ እዚህ ጋር -1 ልውሰድ። እዚህስ 1 2 እያለ መሄድ የሆነ ቁጥር ልውሰድ ማለት ነው። አሁን ከዚህ በኋላ ተመልከቱ። እዚህ ኢንተርቫል ላይ ከ-0.25 እስከ 0 ድረስ አውትፑታችን ስንት ነው የሚሆነው? -1 ነው የሚሆነው። ቲቸር እንዴት አወቅ? እንደዚህ ይሄ -0.25 ኢንክሉድድ ስለሆነ እዚህ ኤክስ ቦታ ላይ ተክተን በ4 ብናበዛው -1 እናገኛለን። ስለዚህ እዚህ -1 ላይ ስለሆነ ያለው አውትፑታችን ከዚች ጋር እንነሳለን፣ ድፍን አድርገን ማለት ነው። ከዛ እዚች ጋር መተንችን
ክፍት እናረጋታለን። እሺ እንደገና ከ0 እስከ 0.25 ድረስ አውትፑታችን ስንት ነው የሚሆነው? 0 ነው የሚሆነው። ምክንያቱም ይሄ ኢንክሉድድ ስለሆነ እቺን 0 ወስደን እዚህ ጋር ብንተካ 0 እናገኛለን። እዚህ ጋር ድፍን ትሆንና እስከ 0.25 ድረስ 0 ሆኖ ይቆያል በዚህ መልኩ ማለት ነው። አሁን ደግሞ ይሄኛውን ኢንተርቫል እንወስዳለን ከ0.25 እስከ 0.5 ድረስ። ይሄ ኢንክሉድድ ስለሆነ እቺን ቫልዩ እንወስዳለን። 0.25ን እዚህ ጋር ብንተካ ስንት እናገኛለን? አንድን እናገኛለን። እዚህ አንድ ላይ እንመጣና በዚህ መልኩ ማለት ነው እስከየት ድረስ? እስከ 0.5 ድረስ እንመጣለን በዚህ መልኩ። ቀጥሎ ደግሞ ላይ እንመጣለን 2 ላይ ማለት ነው። ከዛ እዚህ ድፍን ይሆናል። እስከየት ድረስ ይመጣል ማለት ነው? እስከ 0.75 ድረስ በዚህ መልኩ ይመጣል ማለት ነው። ይሄ ግራፋችን ይሆናል። እሺ ቢ ላይ ይሄ ተሰጥቶናል። አሁን ደግሞ እንደዚህ እናድርግ እንግዲህ እስኪ -2 or -3 less than or is equals to x less than -2 እንበል። ሌላ ከ-2 እስከ የት ድረስ? እስከ -1 ድረስ ይሄንን እንውሰድ። ከ-1 less than or is equals to x less than 0 ከ0 እስከ 1 ድረስ ከ1 እስከ 2 ድረስ ከ2 እስከ ስንት ድረስ? 3 ድረስ። እነዚህን እንውሰድ እስኪ። አሁን ተመልከቱ እዚህ ጋር ስናይ ግሬተስት ኢንቲጀር ከዚህ ላይ ማግኘት የምንችለው ስንት ነው? -3 ነው። ለምን? ኢንክሉድድ ስለሆነ ማለት ነው። እዚህ ጋር 3 ያገኘን አይደለ? እዚህ ግን ምን አለ? 2 አለ። ስለዚህ ይሄንን -2 እንለዋለን ማለት ነው። -2 ያው ይሄ -3 ነው። እዚህ ጋር ስንመጣ በተመሳሳይ ግሬተስት ልናገኝ የምንችለው ከዚህ ላይ -2 ነው። -2ን በስንት እናብዛው? በ2። እዚህ ጋር 2 ስላለ እዚህ ጋርም በተመሳሳይ -1 አለን። በስንት እናብዛው? በ2። እዚህ 0 ነው የሚኖረን ግሬተስት 0 ሲባዛ በ2 ኦር ኢዝ ኢኳልስ ቱ ያለባቸውን ነው የምንወስደው። እዚህ ጋር 1 ነው 1 ሲባዛ በ2 ዚስ 2 ሲባዛ በ2 ይሆናል ማለት ነው። የዚህ ቫልዩ ስንት ይሆናል? -6 የዚህ -4 ይሄ -2 ይሄ 0 ይሄ 2 ነው ይሄ ደግሞ 4 ይሆናል ማለት ነው። 4 ይሆናል። አሁን እነዚህን ቫልዩዎች እንውሰድና ግራፋችንን እንስራ። እሺ አሁን ሁሉም ነገር ሬዲ ስለሆነ ግራፋችንን ስኬች ማድረግ እንችላለን ማለት ነው። እሺ ከ-3 እስከ -2 ድረስ ከ-3 እስከ -2 ድረስ ከዚህ እስከዚህ ባለው ኢንተርቫል ውስጥ ማለት ነው የዋይ ቫልዩ ስንት ነው? -6 ነው አውትፑቱ ማለት ነው። ስለዚህ -6 ላይ እንመጣለን። ይሄ ድፍን ይሆናል። እስከ -2 ድረስ በዚህ መልኩ እንመጣለን። ይሄ ክፍት ይሆናል ማለት ነው። እንደገና በ-2 እና በ-1 መካከል -4 ነው። እዚህ -4 ላይ እንመጣለን ማለት ነው። ይሄ ዝግ ይሆናል እስከ -1 ድረስ ይሄ ክፍት ይሆናል ማለት ነው። አሁን ደግሞ ቢትዊን -1 and 0 ስንት ነው ቫልዩ? -2 ነው። ስለዚህ እዚች ጋር እንመጣና ድፍን ትሆናለች 0 ላይ ኦፕን እናረጋታለን ማለት ነው። እሺ በ0 እና በ1 መካከል ሲሆን የኤክስ ቫልዩ አውትፑታችን 0 ነው። ስለዚህ ከዚህ እንነሳና እስከ 1 ድረስ እንመጣለን። አውትፑቱ 0 ሆነ ማለት ነው። ከ1 እስከ 2 የኤክስ ቫልዩ በ1 እና በ2 መካከል ሲሆን ማለት ነው አውትፑታችን 2 ይሆናል። ዞሮ ከዚህ በኋላ መመልከት ራሱ አይጠበቅብንም ተመሳሳይ ፓተርን ስለሚከተል ማለት ነው። ከዛ እንመጣለን እዚህ ድፍን እናደርግና ከዛ እስከ 3 እንመጣለን። እዚህ እንመጣለን 6 ላይ ይሄን ድፍን አድርገን እዚህ ጋር ኦፕን እናደርጋታለን። እዚህ አካባቢ 4 ይኖራል ማለት ነው። ግራፋችንን በዚህ መልኩ ማሳየት እንችላለን ማለት ነው። ዶሜን ብንጠየቅ ሪል ነምበር ነው። ሬንጅስ the set of integer which are multiples of ምን 2 multiples of 2 ናቸው። ይኸው -6 -4 -2 0 2 4 8 እያለ ነው የሚቀጥለው። multiples of 2 ይሆናል ኢንቲጀር ሆኖ ማለት ነው። እሺ ሲ ላይ ደግሞ x + 3 ነው። ከየት እንነሳ? ከ-5 እንነሳ። -5 less than or is equals to x less than -4 ይሄን ያልኩበት ምክንያት ለምንድን ነው? -5 ሲደመር 3 ስንት ይመጣል? -2 ከኔጌቲቭም የሆነ ሳምፕል አለን ማለት ነው። እሺ ሌላ ከ-4 less than or is equals to x less than -3 ከ-3 less than or is equals to x less than -2 -2 less than or is equals to x less than -1 እነዚህን ሳምፕል ከወሰድን ከበቂ በላይ ይሆናል ማለት ነው። ከዚህ ላይ የምናገኘው ግሬተስት ኢንቲጀር ይሄ ይሆናል። እነዚህ ይሆናሉ ኢንክሉድድ የሆኑት ማለት ናቸው።
እነዚህቹ ናቸው የሚሆኑት። እዚህ ሬንጅ ላይ ግሬተስት ኢንቲጀሩ እነዚህ ናቸው የሚሆኑት። ቲክ ቲክ ያረኩባቸው ማለት ነው። እሺ አሁን -5ን እዚህ ጋር በተካ -5 + 3 ስንት ይሆናል? -2። ሶ ከዚህ ላይ የምናገኘው አውትፑት -2 ይሆናል ማለት ነው። -4 + 3 ስንት ይሆናል? -1። ከዚህ ላይ የምናገኘው አውትፑት ደግሞ -1 ይሆናል። እሺ -3 + 3 ይሄ ስንት ይሆናል? 0። ከዚህ ላይ የምናገኘው አውትፑት ስንት ይሆናል? 0 ይሆናል ማለት ነው። እዚህ ጋር -2 አለን። -2 + 3 ይሄ ስንት ይሆናል? 1። ከዚህ ደግሞ የምናገኘው አውትፑት ስንት ይሆናል? 1 ይሆናል። ምናልባት 1 እንጨምርበት። -1 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን ስንት? 0 ሌዛን 0። ስለዚህ ከዚህ ላይ ምን እናገኛለን? ይሄ -1 ነው። -1 + 3 ይሄ ስንት ይሆናል? 2። የዚህኛው አውትፑት ደግሞ ስንት ይሆናል? 2 ይሆናል ማለት ነው። እሺ እንቀጥል እስኪ ትንሽ እንቀጥል። የኤክስንም ቫልዩ ፖዚቲቭ ለማድረግ ማለት ነው። 0 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን ስንት? 1። እንግዲህ ይሄ 0 ነው ተመልከቱ። 0 እዚህ ጋር ሲገባ 0 + 3 ስንት ይሆናል? ይሄ 3 ይሆናል። ከዚህ ላይ አውትፑታችን 3 ይሆናል። 1 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን 2። እዚህ ጋር ደግሞ 1 አለን ተመልከቱ። ሶ እዚህ ጋር አምጥተን ስንተካው 1 + 3 ስንት ይሆናል? 4። እዚህ ጋር ደግሞ አውትፑት ላይ 4 አለን ማለት ነው። አሁን እነዚህን ቁጥሮች ወስደን ኤክስ ዋይ ፕሌን ላይ እናስቀምጥ። እሺ አሁን እንግዲህ ቫልዩዎቹን እየወሰድን ማስቀመጥ ይሆናል። የዚህ አውትፑት ስንት ነው የሆነው? -5 ሲደመር 3 -2። የዚህስ -4 ሲደመር 3 -1። የዚህ 0 -3 ሲደመር 3 ይሄን ይሰጠናል። እዚህ 1፣ እዚህስ 2፣ እዚህ 3፣ ይሄ 4 ይሆናል። እዚህ ጋር ደግሞ 5 እናገኛለን። በአጭሩ እዚህ ሳይድ ላይ ከዚህ በኩል ያሉትን ቁጥሮች እየወሰድን ለኤክስ ማስገባት ይሆናል ማለት ነው። እሺ አሁን ግራፋችንን እስከች ማድረግ እንችላለን። ከ-5 እስከ -4 ድረስ -2 ነው ቫልዩ። ስለዚህ ከዚች ጋር እንነሳና እስከዚህ ድረስ ስንት ይሆናል? -2 ይሆናል ማለት ነው። ከ-4 እስከ -3 ደግሞ -1 ነው። ስለዚህ ከዚህ እንነሳለን እስከየት ድረስ? እስከዚህ ድረስ -1 ይሆናል ማለት ነው። ከ-3 እስከ -2 ድረስ ደግሞ 0 ነው። ስለዚህ እዚች ጋር እንዲች እናደርግና እዚህ ድረስ እንመጣለን በዚህ መልኩ ማለት ነው። ከ-2 እስከ -1 ደግሞ 1 ነው። ስለዚህ እዚች ጋር እንመጣለን ድፍን ይሆናል። እስከ 1 ድረስ እዚህ ጋር ኦፕን ይሆናል ማለት ነው። ከ-1 እስከ 0 ድረስ ደግሞ 2 ነው ይለናል። ስለዚህ እዚህ ጋር እንመጣለን እስከ 2 ድረስ ይሄ ኦፕን ይሆናል ማለት ነው። ከ0 እስከ 1 የኤክስ ቫልዩ ከ0 እስከ 1 ሲሆን ቫልዩ ስንት ነው? 3። ስለዚህ 3 ላይ እንመጣለን በዚህ መልኩ እስከ 1 ድረስ ማለት ነው። እዚህ ጋር ይሄ ክፍት ይሆናል። ከ1 እስከ 2 ደግሞ 4 ነው። እዚህ እንመጣና እስከ 2 ድረስ በዚህ መልኩ እናሳያለን። ከ2 እስከ 3 5 ነው። ስለዚህ እዚች 5 ላይ እንመጣና በዚህ መልኩ ግራፋችንን እስከች ማድረግ እንችላለን። መቀጠል ካስፈለገ ዝም ብለን በቃ ይሄንኑ ፓተርን መከተል ይሆናል ማለት ነው። በዚህ መልኩ ግራፋችንን እንሰራለን ማለት ነው። ዶሜን እና ሬንጅ፣ ዶሜን ኦር ሪል ነምበር ነው። ሬንጃችን ዘ ሴት ኦፍ ኦል ኢንቲጀርስ ይሆናል ማለት ነው። ኢኩዌሽንስ ኢንቮልቪንግ ዘ ግሬተስት ኢንቲጀር ፋንክሽን። እንግዲህ ኢኩዌሽን ውስጥ ግሬተስት ኢንቲጀር ፋንክሽኖችን ልናገኝ እንችላለን። እንዴት ሶልቭ እንደምናደርግ እንመልከት። ዌን ወርኪንግ ዊዝ ኢኩዌሽንስ ዛት ኢንቮልቭ ዘ ግሬተስት ኢንቲጀር ፋንክሽን ዊ ዩዝ ዘ ፎሎዊንግ ፎርሙላ። ስለዚህ አሁን ይሄ ግሬተስት ኢንቲጀር ፋንክሽኑ ኤም ከሆነ የዚህ ግሬተስት ኢንቲጀር የዚህ ማለት ነው ኤም ከሆነ ዌር ኤም ኢዝ አን ኢንቲጀር ኢፍ ኤንድ ኦንሊ ኢፍ ኤክስ ኢዝ ግሬተር ዛን ኦር ኢኳልስ ቱ ኤም በት ሌስ ዛን ኤም ፕላስ 1። ይሄንን እንግዲህ በተደጋጋሚ ቅድም ሳሳያችሁ ነበረ። ይሄን ፎርሙላ ነው የምንጠቀመው ማለት ነው። አሁን እዚህ ጋር ተመልከቱ። ይሄንን ብንወስድ ይሄን ኢኩዌሽን ብንወስድ ኤም ስንት ነው? እዚህ ጋር ኤም 6 ነው። ስለዚህ ይሄን ፎርሙላ ስንጠቀም 6 ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን ምን ኤም ፕላስ 1 ነው እዚህ ጋር። ስለዚህ 6 ፕላስ 1 እንላለን። 6 ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን ምን 7 ይሆናል ማለት ነው። ስለዚህ ይሄ የኤክስ ቫልዩ ይሆናል። ወይም እንደዚህ ልናስቀምጠው እንችላለን። ኤክስ አር ኤሌመንት ኦፍ ከ6 እስከ ስንት? እስከ 7 እዚህ ጋር ኦፕን ኢንተርቫል ማለት ነው። በዚህ መልኩም ልናስቀምጠው እንችላለን። አሁን ሶልቭ አደረግን ማለት ነው። ትንሽ ከዚህ ኮምፕሌክስ የሆኑ ኤግዛምፕሎችን ደግሞ እኒ እሺ ኤግዛምፕል 5 ላይ ይሄ ተሰጥቶናል ተመልከቱ። ኤም ስንት ነው? እዚህ ጋር ኤም 10 ነው ማለት ነው። ስለዚህ 10 ሌስ ዛን ኦር ኢኳልስ ቱ ኤክስ ፕላስ 3 ሌስ ዛን ስንት?
10 + 1 ምክንያቱም ተመልከቱ አሁን እዚህ ጋር ይሄ ኤክስ ይሄ ኤም ከሆነ ማለት ነው ኤም ሌዛን ኦር ኢዝ ኢኳልስ ቱ ኤክስ ሌዛን ኤም + 1 ነው የምንለው። አሁን እዚህ ጋር ኤክስን ከነን የወሰድነው እንዳለ ማለት ነው። እዚህ ጋር ስናይ ኤክስ በምን ተተክቷል? በኤክስ + 3 ሶ ኤክስ + 3 እንዳለ ነው የምንወስደው ማለት ነው። ሶ እዚህ ጋር ይሄ እንደ ኤም አስቡት ብያችኋለሁ። እዚህ ኤም ነው፣ እዚህ ኤም + 1 ነው። ሶ እዚህ 10 ይሆናል፣ እዚህ 10 ሲደመር 1 ይሆናል ማለት ነው። እሺ 10 ሌዛን ኦር ኢዝ ኢኳልስ ቱ ኤክስ + 3 ሌዛን 10 ሲደመር 1 ስንት ይሆናል? 11 ይሆናል። አሁን ለኤክስ ሶልቭ እያደረግን ስለሆነ ምን እናደርጋለን? ከሁሉም ላይ 3 እንቀንሳለን ማለት ነው። እቺ 3 መወገድ ስላለባት 10 - 3 ሌዛን ኦር ኢዝ ኢኳልስ ቱ ኤክስ + 3 ሲቀነስ 3 ሌዛን 11 ሲቀነስ 3 እዩ። እዚህም 3 ቀነስን፣ እዚህም 3 ቀነስን፣ እዚህም 3 ቀነስን። ባላንስድ ነው ማለት ነው ሁሉ ነገር። ከ10 ላይ 3 ስንቀንስ 7 ይቀራል። ሌዛን ኦር ኢዝ ኢኳልስ ቱ ይሄ በዚህ ይቃለላል። ማ ይቀራል? ኤክስ ብቻውን ሌዛን 11 ሲቀነስ 3 8 ይሆናል ማለት ነው። ስለዚህ ይሄ የኤክስ ቫልዩ ይሆናል። ወይም በዚህ መልኩም ልናስቀምጠው እንችላለን። ከ7 እስከ 8 አድርገን እዚች ጋር ኦፕን ኢንተርቫል ማድረግ እንችላለን። ይሄ ሶሉሽናችን ይሆናል ማለት ነው። እሺ ኤግዛምፕል 6 ይሄ ተሰጥቶናል። አሁን እዚህ ውስጥ ያለውን ይሄንን ከነን እንወስደዋለን እንዳለ ማለት ነው። 1 ፕላስ ፍሎር ፋንክሽን ኤክስ እንላለን። ይሄን እናስቀምጣለን። ከዛ እዚህ ጋር ይሄን እናስቀምጣለን። እዚህ ጋር ይሄንን እናስቀምጣለን። በዚህ ሳይድ 5ን እንዳለ እናስቀምጣለን። እዚህ ጋር ግን አንድ እንደምርበታለን ማለት ነው። እሺ 5 ሌዛን ኦር ኢዝ ኢኳልስ ቱ 1 ፕላስ ግሬተስት ኢንቲጀር ፋንክሽን ኦፍ ኤክስ ሌዛን ስንት 6 ይሆናል ማለት ነው። አሁን ለኤክስ ሶልቭ እያደረግን ስለሆነ ከሁሉም ላይ አንድ እንቀንስ እቺን ለማስወገድ ማለት ነው። ሶ 5 ሲቀነስ 1 ሌዛን ኦር ኢዝ ኢኳልስ ቱ 1 - 1 ፕላስ ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ ሌዛን ስንት 6 ሲቀነስ 1 ማለት ነው። ሶ ይሄ በዚህ ይጠፋል። 5 ሲቀነስ 1 4 ነው የሚሆነው። ሌዛን ኦር ኢዝ ኢኳልስ ቱ ፍሎር ፋንክሽን ኦፍ ኤክስ አለን ሌዛን ስንት 5። አሁን እዚህ ጋር ተመልከቱ እንግዲህ በ4 እና በ5 መካከል ይሄ ነገር ምንድን ነው? ይሄ ነገር ኢንቲጀር ነው መሆን የሚችለው። ይሄ ኤክስ ነው አይደል? ሁልጊዜ እዚህ ጋር እንደምናገኘው ኢንቲጀር ነው የምናገኘው። ስለዚህ 4 ሌዛን ኦር ኢዝ ኢኳልስ ቱ የሆነ ኢንቲጀር ሌዛን ስንት 5። እንግዲህ በ4 እና በ5 መካከል ኢንቲጀር የለም። ብቸኛው ኢንቲጀር ማን ነው? ይሄንን ትሩ ሊያደርግልን የሚችለው 4 ራሱ ነው። ምክንያቱም እዚህ ጋር ኦር ኢዝ ኢኳልስ ቱ ስላለው 4 ነው የሚሆነው ማለት ነው። ሶ እቺን ምን ማድረግ እንችላለን ማለት ነው? ይሄንን ይሄ 4 ከ4 ጋር እኩል ማድረግ እንችላለን። ምክንያቱም ይሄ 4 የማይሆን ከሆነ ይሄ መቼም እውነት ሊመጣ አይችልም ማለት ነው። ሶ ይሄንን ከ4 ጋር እኩል እናደርጋለን ማለት ነው። ሶ አሁን ደግሞ ምን እናደርጋለን ማለት ነው? 4 ሌዛን ኦር ኢዝ ኢኳልስ ቱ ኤክስ ሌዛን ምን 4 ፕላስ 1 እንላለን። ስለዚህ 4 ሌዛን ኦር ኢዝ ኢኳልስ ቱ ኤክስ ሌዛን 5 ይሄ ምናችን ይሆናል ማለት ነው? ሶሉሽናችን ይሆናል። ወይም ከ4 እስከ 5 ድረስ ብለን በዚህ መልኩ ማስቀመጥ እንችላለን ሶሉሽናችንን። ኤክሰርሳይዝ 1.19 ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኩዌሽንስ ይላል። እሺ እንጀምር እንግዲህ ከዚህ ኤም ስንት ነው? በዚህ ኬስ 6 ነው። ኤም 6 ነው። ስለዚህ 6 ሌዛን ኦር ኢዝ ኢኳልስ ቱ ይሄንን እንዳለ ነው የምንወስደው ኤክስ ፕላስ 4 ሌዛን ምን 6 ፕላስ 1 እንላለን ማለት ነው። ከዚህ በኋላ ምን እናድርግ? 6 ሌዛን ኦር ኢዝ ኢኳልስ ቱ ኤክስ ፕላስ 4 ሌዛን 6 ሲደመር 1 7 ይሆናል ማለት ነው። አሁን ኤክስን ለብቻው ለማስቀረት ከሁሉም ላይ ከሶስቱም ቦታ ላይ 4 እንቀንሳለን። ሶ 6 ሲቀነስ 4 ሌዛን ኦር ኢዝ ኢኳልስ ቱ ኤክስ ፕላስ 4 ሲቀነስ 4 ሌዛን 7 ሲቀነስ 4 ይሄ ይመጣል ማለት ነው። ከ6 ላይ 4 ስንቀንስ 2 እናገኛለን። ሌዛን ኦር ኢዝ ኢኳልስ ቱ ይሄ በዚህ ይቃለላል። ማ ይቀራል? ኤክስ ሌዛን 7 ሲቀነስ 4 3 እናገኛለን ማለት ነው። ይሄ መልሳችን ይሆናል። ኦር በዚህ መልኩም ልናስቀምጠው እንችላለን። ፍሮም 2 አፕ ቱ 3 ኦፕን ኢንተርቫል ብለን በዚህ መልኩ ልናስቀምጠው እንችላለን ማለት ነው።
እሺ ቢ ላይ ይሄ ያለ አሁን ይሄንን እንዳለ ውስጥ ያለውን እንወስዳለን 3 ፕላስ ፍሎር ፋንክሽን ኦፍ ኤክስ ብለን በዚህ መልኩ እናስቀምጠው። እዚች ጋር 5 እናስቀምጣለን፣ እዚች ጋር ደግሞ 5 ፕላስ 1 ምክንያቱም ኤም ስንትር ስለሆነ ማለት ነው 5 ስለሆነ ማለት ነው። እሺ 5 ሌዛን ኦር ኢኳልስ ቱ 3 ፕላስ ፍሎር ፋንክሽን ኦፍ ኤክስ ሌዛን 5 ሲደመር 1 ስንት ይሆናል? 6 ነው የሚሆነው። አሁን ከዚህ በኋላ ከሁሉም ሳይድ ላይ ከሁሉም ቦታ ላይ 3 እንቀንስ፣ ከዚህም 3 እንቀንስ፣ ከዚህም 3 ከዚህም 3 እንቀንስ ማለት ነው። ሶ እዚህ ጋር ምን እናገኛለን? 2 ሌዛን ኦር ኢኳልስ ቱ ይሄ በዚህ ይቃለላል ፍሎር ፋንክሽን ኦፍ ኤክስ ማለት ነው። ሌዛን 6 ሲቀነስ 3 6 ሲቀነስ 3 ይሆናል 3 ይሆናል። ሶ ከዚህ በፊት እንዳየነው አሁን ይሄ ምንድነው ብለናል? ኢንቲጀር ነው አይደለ? ይሄ ኢንቲጀር ስለሆነ በሁለትና በ3 መካከል ይሄንን ትሩ ሊያደርግልን የሚችለው ማን ነው? 2 ብቻ ነው። ምክንያቱም እዚች ጋር ምን ስላለች? ኦር ኢኳልስ ቱ ስላለች። ሶ ይሄ ፍሎር ፋንክሽን የግድ ከማጋ እኩል መሆን አለበት? ከ2 ጋር እኩል መሆን አለበት ማለት ነው። ምክንያቱም 2 ሌዛን ኦር ኢኳልስ ቱ 2 ሌዛን 3 ይሄ ምን ስለሚሆን? ትሩ ስለሚሆን ማለት ነው። ከዚህ ውጪ ሌላ ኢንቲጀር የለንም። እሺ እንደገና እዚህ ጋር ደግሞ ስንመጣ ኤም ስንት ሆነ? ለዚህ ኤም 2 ሆነ ለዚህ ኬዝ ማለት ነው። ስለዚህ ኤም ሌዛን ኦር ኢኳልስ ቱ ኤክስ ሌዛን ኤም ፕላስ 1 ነው ፎርሙላችን። ሶ ኤም ቦታ ላይ 2 እንተካ። 2 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን 2 ሲደመር 1 ይሄ ምን ይሆናል? 2 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን 3 ይሆናል ማለት ነው። ስለዚህ ይሄንን በዚህ መልኩም ልናስቀምጠው እንችላለን። ከ2 እስከ 3 እዚህ ጋር ኦፕን ኢንተርቫል፣ እዚህ ጋር ግን ክሎዝድ ኢንተርቫል ማለት ነው። ይሄ መልሳችን ወይ ይሄኛው መልሳችን ይሆናል።